እና ይሄ ትልቅ ኃጢአት ነው። አምላክ ልጅ አለው ብሎ መናገር ገብቶሃል አይደለ? አምላክ ልጅ አለው ብሎ መናገር ለአንተ ለአንደበትህ ቀላል ሊሆን ይችላል። እንደ እስልምና አስተምሮ ግን ከባድ ከሆኑ ኃጢአት ነው። አላህ በቁርአን ላይ ከባድ የሆነን ኃጢአትንም ይዛችሁ መጣችሁ ለእኔ ልጅ አለው በማለታችሁ እያለ ይናገራል። ተኸዘ ረሕማን ወለዳ ቆይ ረጋ በል ለቀድ ጅእቱም ሸይአን ኢዳላ ገብቶሃል? አምላክ አላህ አዛኛው አምላክ ልጅን አለው ብላችሁ ተናገራችሁ። በዚህም ንግግራችሁ ምክንያት ከባድ የሆነን ቅጥፈትና ኃጢአትን አመጣችሁ ይላል። ስለዚህ ይህም በማድረጋቸው ምክንያት ከአምላክ እዝነት መራቃቸውን እየገለጸ ነው እንጂ አንቀጹ ሌላ አይደለም። አላዕን መዕናሁ አጠርዱ ምን ረሕመቲላህ ይህን ይመስላል። እርግማን ሲባል ጊዜ ያ ሰው ይህን ኃጢአት በማድረጉ ከአምላክ እዝነት መራቁን የሚገልጽ የሆነ ንግግር ነው። ይህን ከጨረስን መጽሐፍ ቅዱስ ላይ ግን ብንሄድ አምላክ ያለምንም ጥፋት ንጹሐኖችን ይረግማቸዋል። ይወጣል አይደለም? ንጹሐኖችን ይረግማቸዋል። ሰውን ይራገማል፣ ንጹሐን ሰዎችን ምድርን ሁሉ ረገማት። በአዳም ኃጢአት ምክንያት ምድርንም ረገማት ይላል። ዛፍን ይራገማል ኢየሱስ ክርስቶስ ብሉይ ኪዳን ላይ አብ እግዚአብሔር ከዚህ ጋር አይገናኝም። እዚህ ጋር ደግሞ አዲስ ኪዳን ላይ አንዴ አዳምጠኛ። ብዙ ጊዜ አዳመጥኩ እኮ እኔ ነኝ ያለውን እርግማን አስረዳሃለሁ። ግን የመጽሐፍ ቅዱስ ውስጥ ያለው እርግማን ከዚህ ጋር አይገናኝም። ለምሳሌ የእኛ አምላክ እናንተን አይረግምም፣ ግን የእናንተ አምላክ ደግሞ በየዕለቱ አይደለ ክርስቲያኖችን ያጥፋቸው። ግን የእኛ አምላክ መጽሐፍ ቅዱስ ውስጥ ስታየው ኃጢአት ሲሰሩ ወይንም ደግሞ ዝሙት ሲፈጽሙ ሌላ ነገር ሲሰሩ ነው እንጂ ወይንም ደግሞ ሌላ ሃይማኖትን እንትን ያሉትን አልረገመም እስካሁን። ይሄ ግን አንተ የመለስክልኝ ለእኔ ተገቢ መልስ አይደለም። አታዳምጠው? እያዳመጥኩ ነኝ። ክርስቶስ ኃጢአት አድርጓል አላደረገም? ስለ ክርስቶስ እኮ አይደለም። ወደዛ ለምን የእኛ አምላክ ብለህ ተናገርክ እኮ አነጻጽርክ። ይኸውልህ ክርስቶስ ኃጢአት አድርጓል አላደረገም? አላደረገም። ስለዚህ ክርስቶስ የተረገመ ነው ቢል መጽሐፍ ቅዱስ ኃጢአተኛ ያልሆነን አካል መራገም ደግሞ ስህተት ነው እና አምላክህ ስህተት ላይ ነው፣ ጳውሎስም ስህተት ላይ ነው፣ መጽሐፉም ስህተት ነው ማለት ነው። ክርስቶስ የተረገመ ነው ይላል አይደል መጽሐፍ ቅዱስ? የት ላይ እንደዛ አለ? አይደለም። ገላትያ 3:15 ይላል አይደለም? ገላትያ 3 ስንት ላይ? 13 አይልም ይላል። አንብበው ታውቃለህ? ከዚህ በፊት አንብቤ አውቃለሁ። ካላለስ ምን ይላል? እሺ አውጣልኝ። አንብቤ አውቃለሁ ግን አውጣልኝ። አይ ስልኬ እኮ አንዱ ስለዘጋ ብዬ ነግሬሃለሁ። ነው አንብቤ አውቃለሁ። አትዋሽ። ገና ልናሳየህ ነው ከተፈጠርክ። አንብቤ ያለው ጥቅሱን ባላስታውስም እሺ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ኢየሱስ ክርስቶስ ደግሞ በእንጨት ላይ ተሰቅሏል አይደለ? እንደዛ አይልም ይላል። እንደዛ አይልም ይላል። ቆይ ላሳየህ ነው። እሺ አሳየኝ፣ አውጣው። አብሽር። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አይልም እያለ ነው የሰውዬ። ቆይ ላሳያችሁ። ይቻት ያው አንብበው ምን ይላል? ታዙሻ ታዙ። እሺ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን እስቲ ሆኖ ከእርግማን አዋጀን ይላል። አሁን እዚህ ላይ ወደዚህ አድርገው ወዴት እንትን ትለዋላችሁ? አነበብከው? ሐሳብህን ንገረና አሁን ደግሞ ነው መልሰህ ለማንበብ ፈልገህ ነው። ክርስቶስ ተረገመ የሚል በብሉይ ኪዳን መስቀል ላይ የሚሰቀል የተረገመ ነው ብሎ ተጽፏል አለ እንጂ ክርስቶስ እኮ ተረገመ ነው አይልም። ያው እያነበብከው አምጣ እንዴ ምን ሆንክ? እሱ እያየክ አይደለ እንዴ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚል አልኩህ።
አይልም። የእንጨት ላይ የሚሰገል የተረገመ ነው ተብሎ ተጽፏል ነው እንጂ ክርስቶስ የተረገመ ነው ካለ አምጣልኝ። በፈጣሪ ምን ሆንክ? ያው ክርስቶስም መርገም ሆነ እያልኩ እንደ መርገም ተቆጠረ ነው እንጂ መርገም ሆነ ነው እንዴ? ተቆጠረ አይደለም፣ መርገም ሆነ ነው። እሺ አምጣ፣ ደግመህ አምጣ። ሆነ ነው የሚለው አይደለ? እሺ እዚህ ያሉት ይመልከቱ፣ አምጣ። እኔ ስልክ ስለሌለኝ ነው። ሌላ አላመጣም ባላልኩህም ሆነ ነው የሚለው ወይንስ ተቆጠረ ነው የሚለው? አምጣ አልኩ እኮ ወዴ። አላመጣም አላልኩህም። ሆነ አይልም ተቆጠረ ነው እንጂ የሚለው አልክ። አይ አይደለም አልኩህ። ሆነ ነው እንጂ የሚለው ተቆጠረ አይልም እያልኩህ ነው። እኔ ደግሞ መጨረሻ ላይ እኮ እንደ መርገም ዋጀን። ግን መጀመሪያ ላይ በብሉይ ኪዳን መስቀል ላይ የሚሰቀል መርገም ሆኗል ይላል አይልም? አሁን ሄሎ ይሄንን እኮ ዘዳግም 23ን 22 ላይ 21 እና 22ን ያለው ነው አመጣከው። ክርስቶስ መርገም ሆኗል አይልም? ይላል አይልም? አይልም። አምጣልኝ ይላል። መርገም ሆኗል አምጣልኝ። እሺ ያው እኮ ያው እሺ ያው በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም ስለ እኛ መርገም ሆነ ይላል። እርግማን ሆኖ እንጂ መርገም አይደለም። ተሳስተሃል። መርገም እና እርግማን ልዩነቱ ምንድን ነው? እና ልዩነቱ ምንድን ነው?